በዛሬው ዕለት በአዲስ አበባ ውስጥ ብቻ የሚገኙ የተለያዩ ለሽያጭ የወጡ 5 ዘመናዊ መኖሪያ ቤቶችን እንዲሁም አንድ ለ5 አባወራ መሆን የሚችል ሙሉ አፓርትመንት ለሽያጭ ቀርቧል። እያንዳንዳቸው የት አካባቢ እንደቀረቡም ቤቶችን ዋጋቸውንም እነግራችኋለሁ። ምርጥ ድርድር ያላቸው የቤት መረጃዎች ናቸው። በተጨማሪም በአዲስ አበባ ውስጥ በየትኛውም አካባቢ የሚሸጥ ቤት ቦታ ካላችሁ አድርሱን። በፍጥነት ከትክክለኛ ገዢዎች ጋር እናገናኛችኋለን። የዕለቱን የሚሸጥ የቤት መረጃም እንደሚከተለው አቅርቤያለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የዘወትር አድማጭ ተመልካቾች፣ እኔ የቤት ደላላ ማረሌ ነኝ። በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የቀረቡ እጅግ በጣም አስገራሚ የቤት መረጃዎችን ይዤላችሁ መጥቻለሁ። በትክክል ቤት ለምትገዙ ሰዎች እንግዲህ ምርጥ መረጃዎች ናቸው። እንዳያመልጧችሁ፣ እንዳያልፏችሁ። እነዚህ መረጃዎች በደንብ አድምጣችሁ የወደዳችሁትን ደስ ያላችሁን መታችሁ መርጣችሁ መግዛት ትችላላችሁ። ነባር ፋይልና ዲጂታል ካርታ ከወደ ልማት ከተለያዩ ስጋቶች ነፃ የሆኑ አካባቢ ላይ ተገንብተው የሚገኙ ናቸው። እያንዳንዳቸውን ስትመጡ ደግሞ መጎብኘትና ማየት ትችላላችሁ ማለት ነው። በአጠቃላይ እንግዲህ በዚህ ሰዓት ከ5 በላይ ቤቶችን ነው እጀላችሁ የመጣሁት። በባንክም በካሽም መግዛት ለምትፈልጉ ኢትዮጵያውያን ዶክመንታቸው የተመቻቸ የባንክ ብድርም ያለባቸው የተለያዩ ቤቶችን ነው የመጣሁት። እንግዲህ አጠር አድርጌ በማቅረብ ነው የምጀምረው። የመጀመሪያው የዕለቱ መረጃ እንግዲህ በባንክም በካሽም የሚሸጥ 450 ካሬ ሜትር ስፋት ያለው ዘመናዊ ቪላ ቤት ነው። ከዋና አስፓልት ቢያንስ 150 ሜትር ገባ ብሎ የሚገኝ አቀማመጡ ወደ ምስራቅ የሆነ ሰፊ ግቢ ያለው እጅግ ሰፊ መኝታ ክፍሎች ሳሎን ጭምር በጥሩ ሁኔታ ጽድት ብሎ አልቆ አሁን እየተኖረበት ያለ ቪላ ቤት ነው። ቤቱ የሚገኘው ሜታ ጃክሮስ አካባቢ ሲሆን የባንክ ብድር 38 ሚሊዮን ለእጁ 7 ሚሊዮን በአጠቃላይ በ45 ሚሊዮን ብር ውስን ድርድር ያለው ተብሎ ለሽያጭ ቀርቦላችሁ ይገኛል። ይህን ቤት መግዛት የምትፈልጉ በውጭም በሀገር ውስጥም ያላችሁ አካባቢው ተመሳሳይ ቪላ ቤቶች ያለበት እንዲሁም መሰረተ ልማቱ ሁሉም የተሟላ የከርሰ ምድር ውሃ ሳይሆን እንግዲህ የመንግስት ውሃ ያለው ነው። ነገር ግን አካባቢው ጥሩ ሁኔታ ላይ ያለ ነው። መብራትም ውሃም እንዲሁም ጥበቃም በጥሩ ሁኔታ አካባቢ ያለው ሲሆን ብትገዙት በጥሩ ዋጋ ነው የምትገዙት ብዬ አስባለሁ። ብታከራዩት በጥሩ ብር የሚከራይ ነው። ከዛ ውጭ ግን ቆንጆ ግሪን አለው እንዲሁም ሰፊ ግቢ ለልጆቻችሁ መጫወቻ እንዲሁም እንደዚህ አይነት ቤቶችን ገዝታችሁ ለኢንቨስትመንት እጅግ በጣም አዋጭ ናቸው። አንዳንድ ነገሮችን ቀይር አድርጎ መልሶ ወደ ገበያ ቢወጡ አዋጭ ናቸው ማለት ነው። በ45 ሚሊዮን ብር ውስን ድርድር ያለው ጃክሮስ አካባቢ ነው። ወደ ሁለተኛው የዕለቱ መረጃ ስናመራ ደግሞ ይህም በባንክም በካሽም መሸጥ የሚችል ቤት ነው። ግራውንድ ፕላስ 3 ቤት ነው። ወሳኝ ትክክለኛ ቤት ፈላጊ ካላችሁ ፎቅ እንፈልጋለን የምትሉ እንግዲህ አያት አካባቢ በ165 ካሬ ሜትር ላይ የተገነባ ቤት ነው። እንግዲህ ይህን ቤት በድምሩ ባንክም እንዲሁም ለካሽም ጠቅላላ ማለት ነው በ50 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። በውስጡ በርካታ መኝታ ክፍሎች ያሉት ሳሎን፣ ሻወር፣ ሽንት ቤት፣ ኪችን ሁሉም ነገር የሚያስፈልጉ ነገሮች ሁሉ ተሟልተውለታል። ስለዚህ ይህን ቤት መግዛት የምትፈልጉ ካላችሁ በጥሩ ዋጋ ቀርቧል። ተደራደሩ። 50 ሚሊዮን ብር ነው። 33 ባንክ 17 ሚሊዮን ብር ካሽ ትከፍላላችሁ ማለት ነው። ስለዚህ ይህን ቤትም እዩ፣ ሌሎች አማራጮችንም በደንብ ትጎበኛላችሁ። እንግዲህ ይህ ቤት በውስጡ ቢያንስ ከ5 ያላነሱ መኝታ ክፍሎችን የያዘ ነው። ሁሉም ነገር የተሟላለት ነው። አድማጭ ተመልካቾቻችን ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ ብቻ ደግሞ ደውላችሁ መጣችሁ መጎብኘት ትችላላችሁ ማለት ነው። ወደ ሶስተኛው የዕለቱ መረጃ ስናመራ ደግሞ ቆንጆ ቤት ምርጥ ሰፈር ላይ አቀማመጡ ወደ ሰሜን ምስራቅ ዘወር ያለ እጅግ በጣም ደስ የሚል አካባቢ ላይ ተመሳሳይ ፎቆች የሚገኙበት ነው። እንግዲህ ይህን ቤት መግዛት የምትፈልጉ ብትገዙት በእርግጠኝነት ያዋጣችኋል። 180 ካሬ ሜትር ነው። አያት አካባቢ ይገኛል። ስለዚህ የቤት ግራውንድ ፕላስ 1 ነው። በቂ መኝታ ክፍሎች፣ የመኪና ማቆሚያ፣ ሳሎን፣ ሻወር፣ ሽንት ቤት፣ ኪችን ሁሉ ነገር የተሟላ ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ 32 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። እንግዲህ ውስን ድርድር ነው የሚኖረው። ግራውንድ ፕላስ 1 የምትፈልጉ ካላችሁ አያት ከዋና አስፓልት በቅርብ ርቀት ይገኛል። ይህን ቤት ስታዩ ሌሎች በርካታ ቤቶችም አካባቢ ላይ በቪላ በግራውንድ ፕላስ 1 በተለያዩ አማራጮች አሉ። ለምሳሌ ቪላ ቤት እዚህ ቤት አካባቢ በ23 ሚሊዮን ብር 150 ካሬ ሜትር አለ። እሱንም ማየት የምትፈልጉ ካላችሁ እንግዲህ መጠነኛ ወጪን ይጠይቃችኋል። አካባቢ ወይም መንገዱ ትንሽ መሰረተ ልማት ይጎለዋል ወይም ደግሞ ኮብልስቶን ገና አልተሰራም ማለት ነው። ለማንኛውም ግን ብታዩት ይጠቅማችኋል። ወደ አራተኛው የዕለቱ መረጃ ስናመራ እንግዲህ
በፍጥነት እንዲሸጥ ተፈልጓል። አዋጭ ቤት ነው። በጣም ጥሩ ቤት ነው። ለገዢዎች እንደዚህ አይነት አጋጣሚዎችን ብትጠቀሙ እጅግ በጣም አዋጭ ነው ብለን እናስባለን። ስለዚህ ይህ ቤት እንግዲህ በቪላ የተሰራ ነው። አያት አካባቢ ይገኛል። ዞን ውስጥ ነው የሚገኘው። 300 ካሬ ሜትር ስፋት ያለው የድሮ ቪላ ቤት ነው። 300 ካሬ ሜትር ስፋት አለው። ሰፈሩ በጣም ተመራጭ የሆነ አካባቢ ነው። አፍርሳችሁ ብትገነቡት የበለጠ ሳይቱ ቆንጆ ስለሆነ እንግዲህ በጣም ጥሩ ቤት ብትገነቡበት አሪፍ ነው። ከዛ ውጭ ግን ባለው ሁኔታ ላይ አድሳችሁ በጥሩ ሁኔታ ብትገቡበት እንግዲህ መጠነኛ ወጪን ብቻ ነው የሚጠይቅ። ከዛ ውጭ ባለበትም መኖር ትችላላችሁ ማለት ነው። 24 ሰዓት ጥበቃ ያለበት አካባቢ ነው። አንድ ሳሎን 6 መኝታ ክፍሎች ማለት ነው ከሰርቪሱ ጋር እንዲሁም ዋና ቤቱ 3 መኝታ ክፍሎች ያሉት 3 ሻወር፣ ሽንት ቤት፣ 3 የመኪና ማቆሚያ ከዛም በላይ በእርግጥ ልታቆሙበት ትችላላችሁ። ይህን ቤት 30 ሚሊዮን ብር ጠሪ ተብሎ ለሽያጭ ቀርቧል። ወሳኝ ገዥ ከሆናችሁ መታችሁ እዩትና ድርድር ውስን ድርድር አለው መግዛት ትችላላችሁ። ከዛ ውጭ ነባር ዲጂታል ካርታ የድሮ የአያት ቤቶች ነው። እንግዲህ መታችሁ እዩትና ተደራደሩ። ወደ አምስተኛው የዕለቱ መረጃ ስናመራ እንግዲህ በጣም ቆንጆ ቤት ከፈለጋችሁ እንግዲህ ብዙ እንግዲህ የተለያዩ ቤቶች እንደምናቀርብ ይታመናል። ታዲያ ይህን ቤት ብትገዙት በእርግጠኝነት ትወዱታላችሁ ብዬ አስባለሁ። አቀማመጡ ቆንጆ ነው። የቤቱ የፊኒሽንግ ማቴሪያል አጠቃቀሙ ብዙ ኮተት ያልበዛበት እንዲሁም ቤተሰብም ብዙ ያልበዛባችሁ በግራውንድ ፕላስ ዋን ላይ መኖር የምትፈልጉ 250 ካሬ ሜትር ቤዝመንት ፕላስ ግራውንድ ፕላስ ዋን ነው። ይህን ፎቅ እንግዲህ አያት ዞን ውስጥ ነው የምታገኙት። 6 መኝታ ክፍሎችና 5 መታጠቢያ ክፍል እንዲሁም 2 ኪችን ያለው ነው። 4 መኪኖችን ከዛ ውጭ እንግዲህ 3 ዘና ብሎ ማቆም የሚችል ግቢ አለው። ለመኖሪያ ምቹና ተመራጭ የሆነ አካባቢ ነው። ዋጋው ትንሽ ቆንጠጥ ያለ ይመስላል። 55 ሚሊዮን ብር ነው። ታዲያ 55 ሚሊዮን ብር ድርድር አለው። ብዙ ላይ ቀንስ ይችላል። ምክንያቱም ቤቱ ከውጭ በር ጀምሮ ከአካባቢው ጀምሮ እንግዲህ መጎብኘት ነው የተጠቀመውን የእንጨት ስራ፣ የሴራሚክ፣ የመብራት ሲስተሞች አጠቃቀም፣ ፓርቲሽን ሁሉም ዘመናዊነቱ ላቅ ያለ ነው። ቀለል ያለ ጥሩ ተመጣጣኝ ቤት የምትፈልጉ ካላችሁ እንግዲህ ቆንጆ ሳይት ጣጣውን የጨረሰ ነው። ይህን ቤት ነባር ፋይል ነው። ዲጂታል ካርታ ነው። 55 ሚሊዮን ብር ውስን ድርድር አለው ተብሎ ለሽያጭ ቀርቦላችሁ ይገኛል። ይህን ቤት ለማየት እኔው ጋር መደወል ይጠበቅባችኋል ማለት ነው። ታዲያ ይህን ቤት ለማየት ስትመጡ አካባቢ ላይ ከ45 ሚሊዮን ብር ጀምሮ እጅግ በጣም ልዩ ልዩ ዞን 5 ዞን 6 250 ካሬ ሜትር በፕላስ ዋን ላይ ይገኛሉ። ከዛ ውጭ በፕላስቱም ከ60 ሚሊዮን ብር ጀምሮ ለአስፓልት በቅርብ ርቀት የሚገኙ ዞን 5 ዞን 6 ላይ ቆየት ያሉ ቤቶች ማለት ነው። ነገር ግን ያልተኖረባቸው የተለያዩ ቤቶች አሉ። በቪላ በፎቅ በአፓርትመንት እነሱን እየመጣችሁ እየጎበኛችሁ ደስ ያላችሁን ቤት መግዛት ትችላላችሁ። ይህ ጊዜ አይለፋችሁ አያምልጣችሁም። ወደ 6ኛው የዕለቱ መረጃ ስናመራ ይህ ለአንድ ግለሰብ መኖሪያ አይደለም፣ ለ5 አባወራዎች ነው እንግዲህ ይህን ቤት ተገንብቶ የሚገኘው። ታዲያ አሁን አልተከራየም ወይም አልተኖረበትም። አዲስ ቤት ነው። ጥንቅቅ ብሎ እንዳለቀ ለሽያጭ ቀርቦ ነው የሚገኘው። የቤቱ አጠቃቀም እንግዲህ ቤቱ በተለያየ አቅጣጫ የተፈጥሮ ብርሃን እንዲያይ ታስቦ ስለተሰራ ምንም አይነት እንግዲህ ዲዛይኑ አስተያየት አትሰጡበትም ብዬ አስባለሁ ከዋጋው ውጭ ማለት ነው። ስለዚህ ሌግዠሪ ቤት ገዝታችሁ ወራዊ ገቢ ማግኘት የምትፈልጉ እንግዲህ በገስት ሃውስም ብታከራዩት እጅግ በጣም ላቅ ያለ ወራዊ ገቢ፣ ከዛ ውጭ ኖርማል እንዲሁ ቤቱን ብቻ ከፈለጋችሁ ደግሞ በጥሩ ዋጋ መከራየት የሚችል ነው። ከፍታው 5 የሆነ ግራውንዱ እንግዲህ ለፓርኪንግም ታስቦ ተገንብቶ ነው የሚገኘው። ይህን ቤት የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ እንግዲህ 100% ጥንቅቅ ብሎ ያለቀ በአዲስ አበባ ውስጥ ሲኤምሲ አካባቢ የሚገኝ ነው። የካርታ ስፋቱ 250 ካሬ ሜትር የሆነ ከፍታው ደግሞ 5 የሆነ ነው። ታዲያ ይህን ቤት በድርድር በ150 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። እንግዲህ እዩት። ዋጋው ውድ ነው ወይም ቅናሽ ነው ማለት አይቻልም። አሁን ላይ ቤቱን የበለጠ ብታዩትና ከዛ በኋላ ተደራድራችሁ ምን ያክል ይቀንሳል የሚለውንም ካወቃችሁ በኋላ እንግዲህ በትገዙት እጅግ በጣም ይጠቅማችኋል ብዬ አስባለሁ። ለማንኛውም ይህ ቤት 5 አባወራዎችን ባለ 3 መኝታ እያንዳንዳቸው በጥሩ ሁኔታ እንዲሁም ትራዲሽናል ኪችንም ሻወር፣ ሽንት ቤታቸው ሁሉም ነገር በጥሩ ሁኔታ ያለቀ ቤት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ ይህን ቤት መታችሁ እዩ። አማራጭ ቤቶችን ከፈለጋችሁ ደግሞ በተለያዩ በአዲስ አበባ አካባቢ ለምሳሌ በዚህ ቤት አይነት ማለት ነው ባለ 3 ባለ 4 አባወራዎችን የሚያስኖር እና ከዛም በላይ
እስከ 16 አባወራዎች ማስኖር የሚችል እጃችን ላይ የሚገኙ የተለያዩ ለሽያጭ የወጡ አፓርትመንት ቤቶች አሉ። እንዲሁም በሲንግልም ባለ 2 ባለ 3 እንዲሁም ባለ 4 መኝታ አፓርትመንቶችም እኛ ጋር ታገኛላችሁ። ስለዚህ አድማጭ ተመልካቾቻችን በውጭም በሀገር ውስጥም የምትገኙ እኔም የቤት ደላላ አማረልኝ ነኝ። የትኛውንም አይነት ቤት መግዛት የምትፈልጉ ካላችሁ እኔ ጋር መደወል መጥቶ ማየት መጎብኘት ትችላላችሁ። ያቀረብኩላችሁ ቤቶችም እንግዲህ ከዘገያችሁ ሊሸጡ ይችላሉ። ያ ማለት ደግሞ የተሸጠ ቤት አቀረብኩ ማለት አይደለም፣ የናንተ መዘጋየት ነው። ከዛ ውጭ ግን ነገ የትኛውንም ቤት የወደዳችሁትን መጣችሁ ማየት መጎብኘት ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ